እንግዲህ ሩታን ለመጠየቅ ወደ አለም ሆስፒታል ጎራ ብዬ ነበረ። ግን እዛ ያጋጠመኝ ነገር እጅግ በጣም ነው ያሳዘነኝ። እውነት ለመናገር በጣም አልጠበቅኩም። ያልጠበቅኩት ነገር ስላጋጠመኝ እጅጉን በጣም ተከፍቼና አዝኜ ነው የመጣሁት። ነገር ግን ሁሉም ነገር ለበጎ ነው። እንደዚህ አይነት ነገሮች ያጋጥማሉ። በመጀመሪያ ደረጃ ሩታዬ እንኳን ማርያም ማረችሽ፣ እንኳን ልጅሽን ወልደሽ በሰላም ለመታቀፍ አበቃሽ ለማለት እወዳለሁ። ምክንያቱም ብዙዎቻችን እንግዲህ የሩታ መውለድን ሩታ ልጇን በሰላም ወልዳ ስትታቀፍ ማየት ብዙዎቻችን ምኞታችን ነበርና ያንን ምኞታችን፣ ያንን ጸሎታችን፣ ያንን ዱዓችን እግዚአብሔር አምላክ ሰምቶ ምላሽ ስለሰጠና በሰላም ልጇን ወልዳ ስለታቀፈች እኔ በግሌ በጣም 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 ደስ ብሎኛል። አንቺ በጣም ጀግና፣ ልዩ፣ ጠንካራና ብርቱ ሴት መሆንሽን እንግዲህ ያስመስክረሻል ማለት ነው ውዶችዬ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና እንቁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም 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 ደህና ነኝ። እንግዲህ እኔም ወፈርፈር እያልኩኝ ነው። ሩታን እንግዲህ ልከተላት ነው መሰለኝ ሳስበው ማለት ነው። እንግዲህ ብዙዎቻችሁ በዛኛው ቻናል ያላያችሁ ያልሰማችሁ ካላችሁ እንግዲህ እኛም ለሁለተኛ ልጅ እንግዲህ ተንደረደርን ነው። እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ልጅ ሀብት ነው ጸጋ ነው ይባላል እና ልጅ በልጅነት ውለዱ ደስ የሚል ነገር ነው። ግን የእርግዝናው ነገር በጣም ከባድ ነው። ደስ የሚል ስቃይ አለው፣ ደስ የሚል ነገር አለው፣ ደስ የሚልም ድካም አለው እና እውነት ለመናገር ዛሬ በጣም ድብርብር ብሎኝ ፊቴ ብጥብጥ ብሎ ነው የመጣሁት እና ለምን ፊትሽ እንዲሆን እንዳትሉ ከዛ አንጻር ነው ማለት ነው ወዶችዬ። ለማንኛውም እንግዲህ ማታ ላይ አብርሃም እንግዲህ ቪዲዮ ለቆ ነበረ። ግን አብርሽ ምን ሆነ ነው? የእሷን ተልባ፣ የእሷን አጃ፣ የእሷን ሻይ፣ የእሷን ምን ቀረ? ሁሉንም ምጥጥ እያረክ እየጠጣ ቆይ አንተ ነው የምታመጣው ወይስ ሩታ ናት የምታመጣው? እኔ አልገባኝ። የምሬ እኮ ነው። እና ደግሞ ማለት ነው ወዶች የኔ ማርያምን ከልቤ ማለት ነው እየዋሸኋችሁ አይደለም። እና እኔ ኢዩኤልን ስወልድ ሆስፒታል ነው የወለድኩት። ያው አለም ሆስፒታል በጣም ጠንካሮች ጎበዞች፣ በቡታጀራ ላይ ታዋቂ የሆነ ሆስፒታል እንደሆነ አውቃለሁ። ግን የግል ስለሆነ እኔ አቅሜ ስለማይፈቅድ ለምን ነጩን አላወራም? አቅሜን ስለማይፈቅድ የሄድኩት ወደ ሆስፒታል ነው። ሆስፒታል የመንግስት ነው እና ሁሉም እናቶች እዛ በሰላም ይወልዳሉ። ያው እግዚአብሔር ሲረዳችሁ ነው ሁሉም ነገርም የሆነው ማለት ነው። እና ግን እኔ እውነቴ ነው የምላችሁ ምግብ እንዳበይ ነበር ያሉኝ ከመውለዴ በፊት። ለምጥ ይዞኝ ስገባ ምንም አይነት ምግብ መብላት የለብሽም ከወለድሽ በኋላ ነው ምትበዩ ነበር ስባል የነበረውና የሩታን ግን እንዳየሁት ከሆነ እንድትበላ ተፈቅዶላት እየበላች እየጠጣች ምናምን ነበረ። ያው ምጡ ቢያስጨንቃትም በላች ጠጣች ባንልም ባሏ ቢበላውም ባሏ ቢጠጣውም ዞሮ ዞሮ የባለ ሚስት ነውና የሚስት ለባል ነውና ችግር የለውም በሚለው ማለት ነውና በዚህ አጋጣሚ እናቶች ይህንን ነገር እንዴት ታዩታላችሁ ለማለት እወዳለሁ። ጥያቄ ነው። ምክንያቱም ቀጣይ እግዚአብሔር ከፈቀደ እኔም ጥቂት ወራቶች ስለሆኑ የቀሩኝ እንደዚህ ይቻላል ወይ? ከተቻለ ለምጡም አሪፍ ስለሆነ በደንብ ጉልበት ይሰጠኛል በልቼ ብገባና እኔ እንደውም አንዳንዴ የሚመስለኝ ማለት ነው እንዳትበሉ እንዳትጠጡ ምናምን የሚባለው የከፋ ነገር ካጋጠማቸው ኦፕራሲዮን ስለሚያደርጉ ነው ወይስ ደግሞ ስናመጥ ሌላ ባዕድ የሆኑ ነገሮች እንዳይወጡ ነው ወይስ ለምንድን ነው የሚል ጥያቄ ነበረኝ ማለት ነው። እና ግን እንዳየሁት ከሆነ ማታ ሩታዬ እየበላች ነበር። እኔ በጣም ደስ ብሎኛል። ምክንያቱም በጣም አድካሚ ነው። እንደምጥ የሚያደክም ነገር የለም። ግን ልጃችሁ ወልዳችሁ ስትታቀፉና ደረታችሁ ላይ ሲያደርጉላችሁ ያለው ስሜት የወለዳችሁ ታውቃላችሁ፣ ያልወለዳችሁ ደግሞ ወልዳችሁ እዩት ነው ምለው ማለት ነው። እኔ አሁን የውዩ ጊዜ እንዴት ነው ወልደው ምናምን በቃ በጣም ፈራ ነበር። አሁን ግን ያለሁበት እርግዝና ያው ከወለድኩ በኋላ ልጄን በማይበት ሰዓት ያለው ደስታ ይበልጣል ብዬ ስለማስብ ያን ያክል አልጨነቅም ማለት ነው። እና ሁሉም ነገር እግዚአብሔር ሲፈቅድ ነው። ያው እንደ ሩታ ጸልዩልኝ፣ እኔንም እውነቴ ነው የምላችሁና እና ወዶችዬ እውነት ለመናገር ሩታዬ እንኳን ደስ አለሽ፣ አብርሃምም እንኳን ደስ አለ። ወንድም አለም የኔ ወንድም፣ የኔ አሸቃይ፣ የኔ ሸበላ፣ የኔ ጀግና፣ የኔ የሄርሜላ ውሽማ ነህ የሩታ ንጉስ ማለት ነው። እንኳን ደስ አለ። እንኳን አባት ለመሆን አበቃ። እንኳን ከዛ ሁሉ ህይወት ወጥተህ እዚህ ደረጃ ደርሰ ትልቅ ደረጃ ደርሰ ልጅህን ለማየት አበቃ። የምር እንደ ሰው ማለት ነው እንደ
ቪዲዮ እንደሚለቁት ሳይሆን እንደ እንትኑ እንኳን ደስ አለ ልንለው ይገባል። ማርያምን እኔ ከልቤ ነው የምላችሁና አባት መሆን ትልቅነት ነው፣ ትልቅ ሀላብትና ነው። ብዙ ነገር አለና እናንተ የምታዩት ሚዲያ ላይ የምታዩት ነገር ብቻ አይታችሁ እንኳን ደስ አለህ ካለ ማለት አትቆጠቡ። እንኳን ደስ አለ በሉት። ምክንያቱም ሁሉም የሚሰራው ስራ ነው እየሰሩ ያሉት ለማለት አክል ነው ወዶችዬና እናላችሁማ እውነት እውነት ግን እኔ እውነት እላችኋለሁ የብዙዎቻችሁ ጥያቄ ነው። አብርሃም ሄርሜላን ከህይወት እስካልወጣህ ድረስ ማለት ነው ሩታ ወልዳም ልጇን ብትታቀፍ ደስ ቢላትም በአንተ ሁሌ እያዘነች እየተከፋች ነው የምትቀጥለውና እባክህን ሄርሜላ የምትባል ሴትዮዋ ከህይወት አስወጣትና አንተ ሰላማዊ የሆነ ኑሮ ለመኖር እንግዲህ ሞክር። የምሬ ነው ምልህ ሞክር። በቃ ለእናት ፍቅር ማነው ለሚስት ፍቅር ስጥ፣ ለልጅ ፍቅር ስጥ። አሁን ለልጅ ለሚስት በጣም በእጅጉ የምታስፈልግበት አውቃለሁ። ሩታ ከእናቷ ጋር ናት፣ ምንም አይጎድልባትም፣ ዝንጥ ብላ ትኖራለች። ግን ደግሞ ባልን የሚተካ አይኖርም። ያው እንደ እናት ባትሆንም ማለት ነው። ሶ ግድ ነው። በእርግጥ እንዳየኋችሁ ከሆነ ከማሚ ጋርም ደህና ናችሁ። ምክንያቱም አጥሚጡን አምጥተው ላምጣልህ እያሉ እያጠጡ ስላየሁኝ ማለት ነው። እና ደስ ብሎኛል አብርሃምና ማሚ አብረው አንድ ላይ ስላየኋቸው ሆስፒታል ላይ ማለት ነው። እና እንደዛ ነው ምለው። ህፃን ደግሞ አይሰራራ። አንዳንድ ቦታ ላይ እንደ ህፃን የሚያረግህ ነገር አለ። እዛ ላይ አሁን ምጥ ላይ ሆና ምጠይቃት ይሄ ልጅ አይወጣም እንዴ አሰቃየን ምናምን እንዴት እንዴ ጊዜው ሲደርስና ሰዓቱ ሲደርስ ራሱ ገፍቶ ይመጣ የለ እንዴ? በቻልከው መጠን ሽርሽር እንድታደርጋት ምናምን አልፏል። አሁን እንኳን በሰላም ወለደች እና ሁሌ ልጅነት የለም። ከአሁን በኋላ አብርሃም ልጅ አይደለህም፣ አዋቂ ነህ፣ ትልቅ ሰው ነህ፣ የልጅ አባት ነህ፣ ባለትዳር ነህ፣ የቤተሰው መሪ ነህና ራስህን ማጀገን፣ ማጠንከር፣ ማበርታት፣ ከእንደዚህ አይነት እቃቃ ጨዋታ ማውጣት፣ ሄርሜላን ከህይወት ማስወጣት አለብህ ባይ ነው። እንግዲህ ይህንን ነገርም ነጋሽዬ ደጋግመው ነግረዋልና አልሰማ ብለህ ነው እንጂ ብዙ ተወርቷል ስላንተ፣ ብዙ ተመክሯል፣ ብዙ ተብለሃል፣ ብዙ ተገስጸሃል። ነገር ግን ያቺ ሙጥምጢማምም አልፋታም ብላ እንግዲህ ከአንተ ጋር ጥብቅ ብላለች። ስለዚህ እሷን ማስወጣት ከህይወት የምችለው አንተና አንተ ነህ እንጂ ማንም ሰው ስለተናገረ፣ ማንም ስለመታት፣ ማንም ስላቆሰላት፣ ማንም ስለደበደባት፣ ማንም እነፈረንጁ ምናምን ኖ አንተ ነህ ሄርሜላን ከህይወት የምታስወጣት እንጂ ጋሽዬም አብዬም ሩታም ማንም አይደለም። እና ወስን፣ ቆፍጠን በል፣ ጀግና ሁን፣ በርታ። በቃ ይበቃኛል ከሚስቴ ጋር ልሁን በል። ግን ደግሞ ትንሽ አስቀጥለው አራስነት እስከምትወጣ ድረስ ሩታ ወይኔ በላቸው። ለማንኛውም ሩታን ለመጠየቅ ወደ አለም ሆስፒታል እሄዳለሁ። ያንን ፓርት ደግሞ ይቅርታ ግቢ እንትን የሚሉ ሰዎች ስላሉ ነው እና ያንን ፓርት ደግሞ አሳያቸዋለሁ። አለም ሆስፒታል ሲሄድ እና አብርሃም ካልፈቀዱ መግባት አይቻልም እና ይፈቅዱልኝ ይሁን ወይስ መለስ ይሁን? ምክንያቱም ባያት ደስ ይለኛል። እንኳን ማርያም ማረችሽ ብዬ ብላ ደስ ይለኛል ካልሄደች ወደ ቤት እስከዛ ድረስ ማለት ነው። እስካሁን እስካለኝ መረጃ ግን በሰላም ወልዳ አለም ሆስፒታል ላይ እንዳለች ነው ማውቀው ማለት ነው። እና ለመሄድ ሞክራለሁ ወደ ሆስፒታሉ። ካስገቡኝ አስገቡኝ፣ ካላስገቡኝ ደግሞ ያስኩትን ይዤ እመጣለሁ። ምንም ማድረግ አልችልም እና ከዛ ቀጣይ ቪዲዮ እለቅላችኋለሁ። ያው እዛ ያለው ምናምን ነገር ከቻልኩ ለማሳየት ሞክራለሁ የሚቻል ከሆነ፣ ካልሆነ ግን እንዲመጥቼ ያለውን ነገር በትንሹም ቢሆን አካፍላችኋለሁ ማለት ነው። ግን በድጋሚ ሩታዬ እንኳን ማርያም ማረችሽ። የሩታ ቤተሰቦች፣ የሩታ አድናቂዎች፣ የሩታ ኦዲየንሶች ሁላችሁም ሩታን የምትወዱ ሁሉ እንዲሁም የአብርሃም አድናቂዎችም ጭምር የአብርሃም ቤተሰቦችም ጭምር የሩታ እናት አባቱ፣ እህት፣ ወንድም ብዙዎች ሁሉም ማለት ነው እንኳን ደስ አላችሁ ለማለት ወዳለሁ። በጣም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ።